የያዕቆብ መልእክት ምዕራፍ 1 ከቁጥር 1 ያለው የእግዚአብሔር ሐሳብን አብረን እንመለከታለን። እግዚአብሔር ዛሬ ግራ ተጋብቶ ዋጋ ከፍሎ በጭንቀትና በሐዘን በእራብና በስደት ምዕራፍ ለመጡት እግዚአብሔር መልስ ይሆናል። አሜን። ሰማይ መልስ ይሆናል። አሜን። ዋጋ በከፈላችሁበት መንደር ላይ እግዚአብሔር ረፍት ይሆንላችኋል። አሜን። እግዚአብሔር ደስታ ይሆንልሃል። የያዕቆብ መልእክት ምዕራፍ 1 ከቁጥር 1 ያለው የእግዚአብሔር ሐሳብን አብረን እንመለከታለን። እግዚአብሔር ዛሬ ግራ ተጋብቶ ዋጋ ከፍሎ በጭንቀትና በሐዘን በእራብና በስደት ምዕራፍ ለመጡት እግዚአብሔር መልስ ይሆናል። አሜን። ሰማይ መልስ ይሆናል። አሜን። ዋጋ በከፈላችሁበት መንደር ላይ እግዚአብሔር ረፍት ይሆንላችኋል። አሜን። እግዚአብሔር ደስታ ይሆንልሃል። እግዚአብሔር ደግሞ በሕይወታችን ላይ ታላቅ ነገር ያደርጋል። አሜን 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 አሜን። ኢየሱስ ጌታ ነው። ኦኬ ያዕቆብ መልእክት ምዕራፍ 1 ከቁጥር 1 ላይ ያለው ስፍራውን በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። የእግዚአብሔር የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑትም ለ12ቱም ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፍትሄና ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩ። ምን ሲደርስባችሁ? ስቃይ ሲደርስባችሁ፣ መከራ ሲደርስባችሁ፣ በጭንቀት ምዕራፍ ሆናችሁ ያ ስቃይና ያ ጭንቀት እናንተን እንደማያጠፋችሁ አምናችሁ እንደ ሙሉ ደስታ መንበሩ ቁጠሩ። አያችሁ፣ የሚገርም ነው። 12ቱ ደቀ መዛሙርት ለእግዚአብሔር የተለዩት ሁሉ ናቸው። ጌታን የሚፈልጉ ሰዎች ናቸው። የእግዚአብሔር መገኘት እንደሚጠሙ ነገ ትውልድ በእነሱ ጀርባ ላይ አለ። አየ ሊያንቋሽሽ የሚመጣ ሊኖር ይችላል። ሊያጠፋን የሚመጣ ሊኖር ይችላል። አሁን በዚህ ዘመን ላይ ቲክቶክ፣ ፌስቡክ፣ በተለያየ አይነት ሶሻል ሚዲያ ላይ የሰው ስም እንደሚያጠፉ ማለት ነው። አየ አንተ ነገር ለነገ ዛሬ ላይ ሆነ ምን መሆን አለብን? ዝግጁ መሆን አለብን። ጭንቀት ቢመጣባችሁ ብሎ ሲያወራ ጭንቀት እግዚአብሔር ደግሞ በሕይወታችን ላይ ታላቅ ነገር ያደርጋል። አሜን 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 አሜን። ኢየሱስ ጌታ ነው። ኦኬ ያዕቆብ መልእክት ምዕራፍ 1 ከቁጥር 1 ላይ ያለው ስፍራውን በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። የእግዚአብሔር የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑትም ለ12ቱም ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፍትሄና ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩ። ምን ሲደርስባችሁ? ስቃይ ሲደርስባችሁ፣ መከራ ሲደርስባችሁ፣ በጭንቀት ምዕራፍ ሆናችሁ ያ ስቃይና ያ ጭንቀት እናንተን እንደማያጠፋችሁ አምናችሁ እንደ ሙሉ ደስታ መንበሩ ቁጠሩ። አያችሁ፣ የሚገርም ነው። 12ቱ ደቀ መዛሙርት ለእግዚአብሔር የተለዩት ሁሉ ናቸው። ጌታን የሚፈልጉ ሰዎች ናቸው። የእግዚአብሔር መገኘት እንደሚጠሙ ነገ ትውልድ በእነሱ ጀርባ ላይ አለ። አየ ሊያንቋሽሽ የሚመጣ ሊኖር ይችላል። ሊያጠፋን የሚመጣ ሊኖር ይችላል። አሁን በዚህ ዘመን ላይ ቲክቶክ፣ ፌስቡክ፣ በተለያየ አይነት ሶሻል ሚዲያ ላይ የሰው ስም እንደሚያጠፉ ማለት ነው። አየ አንተ ነገር ለነገ ዛሬ ላይ ሆነ ምን መሆን አለብን? ዝግጁ መሆን አለብን። ጭንቀት ቢመጣባችሁ ብሎ ሲያወራ ጭንቀት እንደሚመጣ ይናገራል። መከራ ቢመጣባችሁ ብሎ ሲያወራ መከራ እንደሚመጣ አስቀድሞ ነግሯቸዋል። አየ የእግዚአብሔር አብሮነት ከእናንተ ጋር እስካለ ድረስ የእግዚአብሔር መልካምነትን አንተ ፈልገህ እስከመጣ ድረስ የሚያሰቃይ ነገር አለ፣ የሚያስጨንቅ ነገር አለ፣ ዋጋ የሚያስከፍል ነገር አለ፣ እንድትርበተበት የሚያደርግ ነገር አለ፣ ተስፋ እንድትቆርጥ ሊያደርግ የሚመጣ የጨለማ አዋጅ አለ። በዛ መካከል ላይ ሆነ ግን አንተ የሚመጣው ፈተና የሚመጣው መከራ እንደ ሙሉ ደስታ አድርገህ ቁጠር። አሜን። አየህ ደስታችን ለካ በብርና በወርቅ ብቻ አይደለም።
ደስታችን ለካ በምናገኘው በኪሳችን ባለው ገንዘብ አይደለም። ደስታችን ለካ ከእግዚአብሔር ጋር በመሆን ስትገረፍም ደስ ይበል፣ ስትቆጣም ደስ ይበል፣ ስትጠሉም ደስ ይበል፣ ሲያስቸግሩም ደስ ይበል። አየ በዚህ በእኛ በኢትዮጵያ እንኳን እንደምናይ ከሆነ በማህበረሰብ ውስጥ እኮ ክርስቲያን ጴንጤ ተብሎ የሚገርማችሁ ነገር ይሆን የሚጣላበት ህይወት አለው። አየ አንተ እኮ ምንም እነሱ እኮ በቃ የምታስቸግራቸው ወይ በቤታቸው በጓዳቸው ላይ ሆነ ልብላ እባካችሁ መብል ስጡኝ እያልክ የምትለምንበት ህይወት የለም እኮ። አየ አንተ ከጌታ ጋር ስለጣበቅ ብቻ ችግር ሊመጣብህ ይችላል፣ ፈተና ሊመጣብህ ይችላል። ስማኝ፣ በዛ ፈተና ውስጥ ግን ከእግዚአብሔር ጋር በመኖር የተነሳ ደስ ይበል። አሜን። አረ እስቲ አንድ ሰው ከኔ ጋር እግዚአብሔር ሆይ ተመስገን በሉት። እግዚአብሔር ሆይ ተመስገን በሉት። አየ የሚገርማችሁ ነገር ያዕቆብ ለ12 ደቀ መዛሙርት አስቀድሞ የነገራቸው ምንድነው ብትሉ ፈተና ይመጣባቸዋል፣ ጭንቀት ይመጣባቸዋል፣ ስቃይ ስደት ይመጣባቸዋል። በዛ ስደት በዛ ስቃይ ውስጥ ግን እናንተ እንደምትጠፉ ማሰብና ማወቅ የለባችሁ። ለምን በዛ ስቃይ ውስጥ ሆናችሁ ተንበርክካችሁ እግዚአብሔር ስም ይባረክ።